ስትጨርስ ያለችበት ሁኔታ ትንሽ ከባድ ነበረ እና እንድትቀመጥ ይጠይቋታል እና አልቀጥልም ደሞዝ ብጨምርልሽ ምናምንም ነገር ይሏታል። አይ አልቀጥልም ልወጣ እፈልጋለሁ ምናምን ትላቸዋለች እና ሌጂንሷ ትደውላለች። ሌጂንሷ ስደውል እንደምታደርሳት ተነጋግሯል። ሌጂንሱና አረቧ ማለት አመጣታለሁ ምናምን ብላታለች። እዚህ ጋር ግን እሷን የምትላት አትሄጂም ቀጤ ምናምን ነገር ነው የምትላት ማለት ነው እና ታስፈራራታለች። አይ እዚህ አትቀጤም ካልሆነ ቀጥታ እሸኝሻለሁ ትላታለች እና እንደዛ እያለቻት እያለ ከዛ ዛሬ ነገ እያለች እወስድሻለሁ እና እንዳጋጣሚ ደግሞ ይዛባን ነበረ። እንደዛ እያለቻት እያለ ዛሬ ነገ እወስድሻለሁ ስላት ትናንትና እንዳጋጣሚ ጠዋት ላይ ተመሪ ተነስታ ገንዘብ ይጠፋ አለቻት። ብር ከቤት ውስጥ ወስዶብኛል አለቻት። ገንዘብ ቤት ወስዷ ስትላት እቃዋን ከተተች መኪና ውስጥ ማለት በቃ ብሯን አልሰጣቻትም ነበረ። ብሬን ሳትሰጪኝ አልወጣም በማለት ቤት ውስጥ ነበረች። እቃዋን ከተተች በጉልበት እና ቀጣ ወደ ኤጀንሲዋ ጋር ነው ይዛ ሄደችው ደላላ ጋር ማለት ነው እና ወደ ቢሮዋ ይዛ እንደሄደች እዛ ልክ እንደደረሰች እቃ ጠፍቶብኛል ምናምን ትላታለች። ኤጀንሲዋ ማለት ነው አረቧ እቃ ጠፍቶብኛል እዚህ ተቀመጥ አንቺ ጋር ፋይል ከፍታለሁ ትላታለች። ፋይል ተምከፍቺ ውሰጃት ወደ ጣቢያ ትላታለች ኤጀንሲዋ። ለምን ፋይል ትከፍቻለሽ? ፋይል ተከፍተች እኔ ጋር ሆና ያመላልሷታል በማለት ምን አላውቅም ብቻ እኔ ስለጨነቀኝ ያመላልሷታል። ስለዚህ ከሚያመላልሷት እዛው ፖሊስ ጣቢያ ትሂድና ቃል ትስትላለች። ካሜራ አለው እቃዋን ፈትሾ ነው ያስወጣት። ስትወጣ ምንም ነገር ይዛ አልወጣችም። ምንም ነገር የለም እና ትናንት ጀምሬ ከራሴ ጋር እያወራሁ ነው። ሜቢ በቃ ልረዳት አልቻልኩም። ብሄድም ምንም አረቦች ፖሊሶች እንደሚያስጠቁኝ አውቃለሁ። ማለት ፖሊስ ጣቢያ ስቴሽን ማለት ነው እዛ እንደሚያቀርቡኝ ስለማውቅ ጨነቀኝ። ከዛ አሁን ላይ በቃ ሲጨነቀኝ ጊዜ በቃ ማረጉ ሳጣ በቃ ሚዲያ ላይቭ ላይ ገባሁኝ። ማርያም በጣም ጨነቀኝ። ምንም አታውቅም። እስር ቤት ያለችው አሁን ምንም በቃ ሰማም አልቻሉ። መቼ ነው የገባችሁ? ትናንትና እኮ ምን ሰርቃ ነው ተባለ? ሰርቃ ነው አሉ አረቦቹ። ምንም አልተባለም እኮ። በምን ኬዝ ነው ሄደክ እኮ ታዲያ መጠየቅ አለብህ። ሳትሄድ እንዴት ነው ፖሊስ ጣቢያ ሄደህ በምን ታሰረች ብለህ አልጠየቅም? አልጠየኩም። ብሄዳ አያስጠጉም ነው ያሉኝ። ኧረ ማን ያለክ እንዴ? መብትክ ነው እንጂ ሄደክ ባለቤትክ ናት አይደለ? ኤጀንሲ ባለቤት ናት። ስለዚህ ሄደክ በምን ኬዝ ነው የታሰረችው ብለህ የመጠየቅ እኮ መብት አለን። እኮ ይሄ ኢማራት እኮ ነው፣ በጣም ነፃነት ያለበት ሀገር እኮ ነው። የታሰረችው በፖሊስ ጣቢያ ሄደህ ማየት ትችላለህ። እሷን ሪዝኑን መጠየቅ ትችላለህ። ሰው ለጥያቄ ነው። አሁን ቢያንስ እኔ ሊረዳኝ አብሮ ሊሄድ የሚችል ሰው ቢያንስ ዱባይ የሚኖር ሰው በቃ ባቲ እኔ ዲቴል ስለማላውቅ ችግር የለውም። ምንም እኮ አያስፈልግም። ቆይ አሁን ምን ማድረግ እንዳለብን እስኪ ካሜ ጋር እስኪ ሼር አድርጉልኝ። በጠቅላይ ማለት ነው ተጉዳዎች ካሜ ቪዛዋ የምንድን ነው? ቪዛዋ የአቡዳቢ ከሆነ አቡዳቢ ነው። ኦኬ አቡዳቢ ነው የምትታሰረው። የአቡዳቢ ቪዛዋ የት ነው? ቪዛዋ እኔ እንጃ እሱን አልጠየኳትም። አሁን መጠየቅ እችላለሁ። እስከ ዛሬ 2 ዓመት ሚስት ቪዛዋ ችግር አውጥታችሁ አታውቁም? ይፈራል። ፖሊስ ጣቢያ መሄድ ምናምን በጣም ይፈራል። አብዛኛው ሀበሻ መብቱን አያውቅም። ሀበሻ መብታችሁን ማወቅ አለባችሁ። አይደለም ህጋዊ ሆናችሁ ራሰል ኼማ እስቲ ሙኒትን ሼር አድርጉ። አሁን መጠየቅ አይቻልም። አንተ መጠየቅ አችልም አለችኝ። ወስደውላት ማለት ነው። መጠየቅ አችልም ለምርመራ ነው። ምርመራ ላይ ያለ ሰው መጠየቅ አይቻልም። ፍርደኛ ነው እንጂ መጠየቅ የምችለው አለችኝ። ማለት መዘየር ሄዶ ማየት ለማትችሉ ያለችህ ውሸታም በላ አውቃ ነው ደላሏ እንደዛ ያለችው። ሙሉ መብት አለክ ሄደክ የመጠየቅ የሞት ፍርድ የተፈረደባቸው ለአመታት የታሰሩ አሉ። ምንድነው ገና አንድ ቀን ከመግባቷ በኢማራት ምድር እንደዚህ መሆን እንዴ? አብሮክ የሚሄድ ሰው ከተገኘ ትሄዳለህ። ካለበለዚያ ታክሲ ይዘህ ቀጥ ብለህ ትሄዳለህ።
ኢማራት እኮ ነው ማንም እየጠየቀበት ሀገር እንደዚህ መሆኑ አትፍራ። አይደለም ኢቃማ እያለህ ወንድሜ አንተ መኖሪያ ያለህ ሰው ነህ። መኖሪያ ፈቃድ ያለህ ሰው ነህ። የትኛው ፖሊስ ጣቢያ እንኳን ሚስቱ ታስራበት ነው እና 2 ዓመት ኮንትራቷን ጨርሳ ሰዎቹን ላኩኝ ስትል አንልክሽም አሏት እና በግድ ሊያሰሯት ሲሉ አልፈልግም ቢሮ ሰሉኝ ብላ ቢሮ ወስደዋት ከዛ ግን ሰርቃናለች ብለው አመለከቱ ነው የሚለው እና አሁን እስር ቤት ናት። ትናንትና ነው ገና የገባችው እና እሱ ግን ህጋዊ ነው። እሱም ግን ፖሊስ ጣቢያ ሄዶ መጠየቅ ፈራ። አብሮት የሚሄድ ሰው ፈለገ እና ራሰል ኸማ ነው የታሰረችው። ራሰል ኸማ እኔማ አጅማን ነኝ ያለሁት ራሰል ኸማ ያሉ ልጆችም እንደሌለ የለት ራሰል ኸማ ያለ ሰው አብሮት የሚሄድ ሰው ካለ ፕሊስ እስኪ ልጠይቅ። እሺ ሙኒት ራሰል ኸማ ነበረች ግን ኦንላይን የለችም። አሁን ዋትሳፕ ላይ ቮይስ ባደረግላት ከአንድ ከተማ አንድ ከተማ እኮ ነው። ራሰል ኸማ ያለ ሰው ነው የምፈልገው። ሙኒት ራሰል ኸማ ናት። ስለዚህ ሙኒት አሁን ኦንላይን የለችም። ሙኒትን እንትን ካልን ራሰል ኸማ ስለሆነ እሷ ሰፈር ስለሆነ ሙኒት አብረው የሚሄድ ከሆነ አቡ ለልጆችሽ ምክር ስጫቸው እስኪ። አሁን ባይሆንም በሌላ ጊዜ ሰው ብዙ ሲመጣ ለሴቶች ማለት ነው እኛ ብቻ አዋቂ እኛ ብቻ ጥፋተኛ አይደለንም ማለት ሳይሆን የእኛ ልጆችም እያጠፉ ያሉ አሉ። አሁን የሆነች ልጅ ቲክታክ ትሰራለች። ቪዲዮ በየቀኑ ጠዋት ማታ ላይቭም ትገባለች። መዳም ስትወጣ ምናምን የመንግስት ሰራተኛ ናት ትሰራለች። በዚህ ሳምንት የደረሰ ነገር ነው። ልጅቷ ቪዲዮ በቃ በስነስርዓት ስራውን አሰራላትም። እንዴት አድርጋ ከዚህ ሀገር እንዳስወጣቻት አላሁ አለም። ወላሂ ሳንሰማ እኔ እንጃ። ገብታለች አሉ። አሁን እየፈለግናል ነበር። ሀገር ገብታለች ምናምን አሉ። እሷ ታስገባት አታስገባት አላውቅም። አጣልቼ እልክሻለሁ። ግን ቲክታክ ላይ ልጆች ሚዲያውን ትንሽ ቀነስ አድርጎ ስራቸውን ለስራ ስለወጡ ስራቸውን ቢያተኩሩ ጥሩ ነው። ለምን እንቅልፍ እያጡ ነው ከሌሊቱ። እዚያው ኢማራት የ3 ዓመት ልጅ ወደቀችባት ሽንት ቤት ውስጥና ጭንቅላቷ ተሰንጥቆ ደማ። መታ እዚህ እየዬ ብላ አልቅሳ ሰዎቹ ልጄ አንድ ነገር ትሁንና ከአንቺ ራስ አልወርድም ብሏት ሰውየው ባልና ሚስት ልጃቸውን ይዘው ኢመርጀንሲ ሄዱ። አሳክመው ለሊት ሲመጡ ዝም አሏት። ምንም አልዋላትም። በነጋታው ጠዋት ዛሬ ጠዋት ማለት ነው እኔ ጠዋት ተነስቼ ቮይስ አደረኩላት። እንዴት አደርሽ ሰላም ነው ወይ ምናምን ነው አለች። እና ትናንትና እኛ በጣም ተጨንቀን ነበረ። ስልክ ስለምታበዙ ነው ልጅነት የሚወድቅባቸው።